ስሜ መሰረት ነው። የመጣሁት ከዚህ ከአዲስ አበባ ነው። ጥቅምት 21 ቀን በጣም በቃ ለምን ራሴ ወደ ሞት ነው በቃ ውሰደኝ ያልኩት በጣም ሀዘን ላይ ነበርኩ። ድንገት ባለቤቴ አርፎ ጥቅምት 21 ቀን ኩላሊት ያመኛል። ኩላሊት በጣም ቆይቷል ያመኛል። ከዛ የዛ ቀን ጊዜ ልጆቼ መታመም ጀመሩ። ድንገት ስለሆነ ሮብ ሰርቶ መጣ። ሐሙስ ጠዋት ነው ሞት ሐኪም ቤት ወስደው ነው ሞት ያተባልኩ። ልጆቼ በጣም ይታመም ትንሹ ልጅ በጣም 3 ሆስፒታል ወሰድኩት። ለሱ ብዬ ነው መጣሁት። አንድ አገልጋይ ነው እንደውም ሲጸልይልኝ ወደ እኔ ሄኑ ጋር ህልም አይተሽ ነበር ሲለኝ ከዚህ በፊት ነው ጌታ ተናግሮኛል። እዚህ ጋር አገልጋዮች ካያችሁኝ ከውጭ የመጣ አገልጋይ እንደዚህ ህልም መሰረት ነው የምትባይ በስሚ ነው ጠርቶ ያጣኝ ነብይ ሄኖክ ጋር ነው ነገር ይቀየራል ብለሽ መጣሽ አለኝ። እኔ ባለቤቴ በህይወት አለ። ከዛ ልጄ ብዬ መጣሁ። እዛ ጋር ጥግ ላይ ነው ተቀመጥኩት። ጥቅምት 21 ቀን ነው 3 ቀን ደመሸናለሁ። 3 ቀን በሙሉ እንግዲህ ተከታይ በቀን 6 ልገባ እችላለሁ። ሽንት ቤት ውሃ ሽንቴ ነው ደም ነው ንጹህ ደም ነው። በቃ እኔ ግን ሞት ነው የምፈልገው። ለልጆቼ ነው መጣሁት። ጌታው ስለ ልጆቼ ተናገረኝ በቃ እያልኩ መጣሁ። ጥግ ላይ ተቀመጥ። በጣም ሀዘን ላይ ነው። በጣም ከባድ እንደዚህ ሳወራ ቀላል ሊመስል ይችላል። በጣም ድንገት ነው። ቢታመም አንድ ነው። ልጆቼ እንዴት ላጽናናቸው? ሲመጡ ትምህርት ቤት ሲመጡ ስለሱ ነው የሚያወሩ። እኔም ማልቀስ እነሱ ማልቀስ ነው። ከዛ መጣ። እዛ ጋር ተቀመጥ። ምን ይሰበክ አላቅም። የእግዚአብሔር ሰው ምን እንደተናገረ አላቅም። ሲሄድ ግን ተፈውሻለሁ። ከዛ ነፃ ነኝ። እስካሁን ኩላሊቴም አሞኛ አቅም ደሙን ቆመ። እግዚአብሔር አመስግኑልኝ። ጌታ ይባርካችሁ። ሁለተኛ ደግሞ ከዛ በፊት ቆይ አንዴ ልጠይቅሽ። አንድ አገልጋይ ነብይ ሄኖክ ጋር በህልምሽ አይተሽ ነበር አለሽ? እኔ በህልም አይቼሃለሁ። ከዚህ በፊት አንተ ወደ ውጭ ሄደ ታሳስ ላይ የሆነ ነብይ ከደቡብ አፍሪካ መጥቶ ነበር እዚህ የሚያገለግለው። እሺ። ከዛ እንዲቆሙ እንደዚህ ህልም እንትን ጂፒኤስ ይቀየራል ብለሽ የመጣሽ ሴት አለሽ ውጪ ሲሉ ብዙ ሰዎች ወጡ። ከዛ እናንተ አይደላችሁ መጸለይ ያለው እንደ መንፈስ ቅዱስ ከነስሙ ነው የሚናገረው። መሰረት ነው ስምሽ ላይ ውጪ ያለ ወጣው። በሰዓቱ ምንድነው ያየሁት? እኔ እዛ ጋር ተቀመጠ። ባለቤቴ ሊሞት ነው ህልም ያየሁት ማለት ነው። እሱ በዚህ አካባቢ ተቀመጠ፣ እኔ በዚህ ጋር ተቀመጥ። ከዛ ነይ ብለህ ከመግደር ታወጣኛለህ ከጉባኤ ማለት ነው። ከጉባኤ ስመጣ እግዚአብሔር እኔ አላቅም በቃ ይለኛል አልከኝ። እኔ የባለቤቴ ጸልይልኝ ስለ የሱ ጸልይ አላለኝ ምን እንደሆነ አላቅም በቃ ይልሻል ብለህ ብዙ ገንዘብና ድፎ ዳቦ ትሰጠኛለህ። ከዛ ባለቤቴ ደግሞ ከዚህ ጋር ከኔ ጋር እንዲህ ሳየው ድፎ ዳቦ ይሁን የኔ ነው እግዚአብሔር ሰው ስለ ሀው ትለኛለህ። ከዛ ልጆቼ ተከትሉኝ ልጆቼ ይዤ አልመጣሁ። እንዴት መጣሁ እላለሁ። 3 ደረጃ ከፍታ ላይ ስወጣ አየሁት። እሱ ግን ተለይቶኝ ረጅም መንገድ የሚያምር ጃኬት ለብሷል። ረጅም መንገድ ሲሄድ አየዋለሁ። ቀጭን አስፋልት ነው፣ ረጅም ነው። ከዛ በዛ ሰዓት የብዙ ሰው ነገርኩ። የቅዱሳን እንደዚህ አይቻለሁ ስላቸው ሞት አይደለም በረከት ነው አለ። በረከት ከልጆቼ ጋር ነው። እግዚአብሔር ጸልዮልኝ ጸልይ አላለኝም በቃ ነው አለኝ። ግን መቼ እንደሚሄድ አላቅም። ያህልም አይቻለሁ። ከዛ በቀን እንዲያሙኝ ነው መጥቶ እንዴ ነብይ ሄኖክ ጋር እግዚአብሔር ህልም አሳይቶሽ ነበር ሲለኝ አዎ አልኩት። ከዛ ሂጂ እንደውም ካገኘሽ ጸልይልኝ ብሎ ነበረ። ዛሬ ልጆቼ እንድጸልይልኝ ስራ ይልኝ ወደ ስራ መግባት እፈልጋለሁ። ቃል እንድታወጣልኝ እፈልጋለሁ። በቃ እኮ በህልምሽ እንዳየሽው ነው የሚሆነው። አሜን። ባለቤትሽ ተለይቶሽ ሲሄድ አየሽ አይደል? ሄድ አይደል ወደ ጌታ። አሁን ድፎ ዳቦና ገንዘቡን ልስጥሻ። አሜን አሜን። ነይ ወደ እኔ። ከነ ልጆችሽ የምትበየው በብልጽግና የሚያኖር ታሪክ የሚቀይር በረከት ከእጅ ይውሰድ። ይሁን አለ ሆነ። አሜን። ተባረክ። ዘማሪ ዮሐንስ ወልደ ይባላለሁ። ከኢትዮጵያ ቃለ ሕይወት ቤተክርስቲያን ዘማሪ ነኝ። ያው ጌታ ረድቶኝ ባለፈው ወር ሙሉ አልበም መዝሙር አስመርቄ ነበረ። በጣም በትልቅ ቻሌንጅ ነበረ መዝሙሩን ሳወጣ የነበረው። መዝሙሩን በማወጣበት ጊዜ በጣም በቻሌንጅ ጀምሬ መዝሙሩን ለማስመረቅ ደግሞ ጊዜ ከያዝኩ በኋላ ከውጭ ሀገር ለኔ የሚገባልኝ ብር ነበር። ለምርቃት ለኮንሰርት ያሰብኩት ብር ሰውየው ብር የሚያስገባው ሰው ስልክ ዘግቶ ጸጥ አለ። ኮንፈረንሱ ደግሞ ሳምንታት ከቀሩ በኋላ በቃ ብሩ ሰውየው ስልክ ዘግቶ ሲጠፋ ግራ ገባኝና የፕሮፌትን ቲቪ እየተከታተልኩኝ በጣም ሀዘን ውስጥ ሆኜ ነበር ሲከታተል የነበረው። ከዛ እሱ 3 ቀን ጾም ጸሎት ማለት ተከታታይ ሳምንት አንድ ቀን ሳምንት ጸሎት ነበርና እኔ ደግሞ ለ3 ቀን ለራሴ ጸለይኩኝ ጾም ጸሎት። እርሱ ባወጣው ርዕስ ጾም ጸሎት ጀመርኩኝ። ይሄ የተያዘ ነገር ይለቀቅ እያልኩኝ የእግዚአብሔር ሰው በሰጠው ርዕስ 3 ቀን ተከታታይ ቤት እየተንበርክኬ በማልቀስ ቤቱን እኔ ያለውበትን ቤት ቆልፌ በጸሎት ነበር ያሳለፍኩት። ልክ ከጾም ጸሎቱ ሲወጣ በ3ኛው ቀን ያ ሰውየው ራሱ የዘጋው ስልኩን ብሎክ ያደረገው ራሱ ደውሎ ብሩ ዛሬ ማታ ይገባል አለኝ። ብሩ ገባ። ኮንሰርቱ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፑሪ በር ላይ ኮንሰርት የመዝሙር ድግስ ተደረገ። ጌታ የተባረከ ይሁን። ይሄ ነው ታምራት። እንኳን ጌታ ረዳ። እንኳን ጌታ
ጌታ ይባረክ። ተባረክ። ወድሃለሁ። አይና ቆሬ ጾም ጸሎት ላይ ነው አይደል? አዎ ጾም ጸሎት ላይ ነበርኩኝ። በጣም ስጸልይ ነበርና ጌታ ረድቶኛል። ባለፈው ወር ላይ ነው የተመረቀው። እንኳን ጌታ ረዳ። ተባረክ። ሌላ ቀን ደግሞ ወዬ እልሃለሁ። ዛሬ አይደለም። እወድሃለሁ። ተባረክ።